አትንካኝ አገባም ውጣል ለምንድን ነው የምትገቡት አንቺ ማንንም እየጎተትሽ መምጣት ጀመርሽ እኔ በሰው ምክንያት ስራዬን አጥቻለሁ በሰው ምክንያት ጭንቀት ውስጥ ገብቻለሁ ጭንቀትን የሚያክል በሽታ ደግሞ የትም ያለ አይመስለኝም እንደዚህም በሳጨው በሰው ምክንያት ነው ይሄ ሁሉ ነገር ለኔ በጣም ትልቅ በሽታ ነው ሲጀመር አይችልም ይሄ የሰው ባህሪ አይደለም አሁን ከመታመም ጋር የሚያገናኘው ነገር አለ ያንቺ እጅ አለበት ከኔ መታመም ጋር የሚሷጭ አለበት ከኔ ኋላ ብዙ ነገሮች ታደርጋለች ከኔ ኋላ የምታደርጋቸው መጥፎ ነገሮች እሷ ላይ እንድጠራጠር አድርጎኛል ጸበል እየጠጣው ነው ከውስጥ የሆነ የሚወጣ ነገር አለ ገና አሁንም አለቀቀኝም ቆይ አንዴ ትግስት እና ለምንድን ነው እንደዚህ እሷ ተበዳይ አንዴ ፖሊሶች አንዴ አስወጡልኝና ከሷ ጋር አንዴ አስወጡልኝ ይቅርታ ተመጫለሽ ተረጋጊና ተመጫለሽ እንጨርስና ሰው ነኝ መቼም ዝም ብዬ ላያት አልችልም የግድ የሆነ ነገር ስታረገኝ የሆነ ነገር ማድረግ አለብኝ ይቅርታ አድርግልኝ እንደዚህ ስላልኩ ግን እውነት መናገርሽ ጥሩ ነው አንተ አንድ ሰው መጥቶ እየገደለ እሺ እኔ ሞታለሁ ብለህ ከተቀመጥክ እና ከገደለ ይሄ የራስ ጥፋትና የራስ ችግር ነው ሲጀመር ካሜራ ምናምን ይዘሽ የመጣሽው ጭራሽ አይደል እኔ ተረጋጊና ነው ምንም መረጋጋው ነገር የለም ይሄ ኮተትህንም ይዛልኝ ወጣ እናውራና እንነጋገር ማንንም ዝም ብለው መቅረጽ እንደማችል ታውቃለህ አይደል እኮ እናውራ ጊዜ እኮ ይስጥሽኝ አይደል ፋተሽ እኮ ሲጀምር አስፈልግም ለምን አታወሪ አይመለከትሽም ታወሪያለሽ ለምንድን ነው የማወራው አንቺ ስላልሽው ነው የማወራው እኔ በሷ ምክንያት በሽተኛው ያለው ታመም ያለው አስወጡልኝ እዛ የትም ስትንከሰከሽ ከርመሽ ተመጫለሽ በሷ ምክንያት በሽተኛው ያለሽ እናውራ እኔ ትነጋገር ምንድን ነው የማወራው ምንም የማወራው ነገር የለም ውጡልኝ ሰላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁ ሳሚ ነኝ ዛሬም እንግዲህ በአዲስ ፕሮግራም በአዲስ ጎጆ መተናል ከፕሮግራማችን ጋር እንግዲህ አብራችሁ እንድትቆዩ እንጋብዛለን ዛሬ እንግዲህ ወይዘሮ ለምለም ቤት ተገኝቻለሁኝ አብራት መስኖራት እንደ እህቷ ቀረቤት ያላት ሴት አለችና ከሷ ጋር አለመግባባት ተፈጥሯል ችግር ተፈጥሯል ምን እንደሆነ አላውቅም በደንብ የሰማሁት ነገር የለም እሱን እንግዲህ አብረን ሄደን የምናይ ይሆናል ማለት ነው ከፕሮግራማችን ጋር አብራችሁ እንድትሆኑ ጋብዛለሁኝ የፕሮግራሙ አዘጋጅ ሳሚ ነኝ አብራችሁን ቆዩ እሺ እኔ ነኝ ሳሚ ነኝ ሰላም ሰላም እንዴት ሰላም እንዴት ደህና ነኝ ደህና ነው ሰላም ደህና ነኝ ንግባ ውስጥ ግባ እንዴት ደህና ነኝ ትንሽ አሞኝ ሰነበተ አይደለ ተሻለሽ ደህና ነኝ ግን ያው ጓደኛ ያለች አይደለ በሷ ምክንያት ያው ሰቃያለሁ እየተሰቃየሁ ነው እሱንማ ነገርሽኝ እስቲ በጣም እያሰቃየችኝ ነው ወይ አትለቀኝ እኔ ለሷ ጥሩ ነኝ መጥፎ ሰው አይደለሁም እኔ ብዙ ነገር አሳልፈናል ግን ይሄው በጣም እየተሰቃየሁ ነው በጣም ነው የምታሰቃየኝ ወይ ለቃኝ ብትሄድ ጥሩ ከበሽታዬ ተጨማሪ እሷም እኔ በሽታ ሆናብኛለች አንተ እንደው ተሰቃይቻለሁ ነገር ለቀቀሽ አረ ምንም አለቀቀኝም ባለፈም እንደዚህ የሆነ ነገር ወጣልኝ አሁንም ገና ይተናነቀኛል ጸበል ሰጠጣ ሆዴ ውስጥ የሆነ የሚገላበጥ ነገር አለ ገና ነኝ አለች ቤቱን እያተረማመሰችው ነው ቤቱን እያተረማመሰችው ነው ሰላም ነው እንዴት ነሽ እኔም ጤናዬን አጥቻለሁ በሷ ምክንያት አለች በሽተኛ ዛሬ ደግሞ ኮተት ሰብስበሽ መጣሽ ኮተት አልሰበሰብኩም እኔ ባንቺ ምክንያት እየታመምኩኝ ነው ያለሁት ምንም ሰላምታ ያስፈልግም ማነው ምንድነው እኔ እሱ ይቅርብ ጓደኛዋ ነኝ ጓደኛሽ ነው ጓደኛ ወተሻታውሪም እንዴ ለምን ወጣለው ቤቱ እኮ የኔ ነው ቤቱ ማንንም የምትታውጭና እንድታስገቢ እኮ ማንም አልፈቀደም ለምንድን ነው የምትገባው እንዳነከኝ ከዚህ በኋላ ሰምኛለሽ አንቺ ከፈለግሽ መግባት ትችያለሽ እሱ ግን አይገባም አስወጣሻለሁ ከፈለግሽ እኔ ቤቱ የኔ ነው እኔ ላንቺ ብዙ ነገር ባደረኩልሽ አንቺ እኔ ላይ ተንኮል እየሰራሽ በሽተኛ ያደረግሽ ለኔ የምታደርጊው አንቺ ነሽ በሽተኛ ያደረግሽኝ እኮ እኛ እንግባና በስነስርዓት ለምን ነው የምትገባው ማንንም ቤቱ እኮ የኔ ነው ቤቱ የኔ ነው ያንቺ አይደለም የኔ ነው እሱ ግን የሚገባበት ምንም አይነት ምክንያት የለም የኔ ሆኖ እስከመጣ ድረስ ይገባል እኔን አሰቃየሽኝ ስለዚህ መፍትሄ እንዲሰጡኝ አፍሽን ሞልተሽ አሰቃየሽኝ ጭራሽ ከላይ ምክንያት አንቺ ተሰቃየሽ ባንቺ ምክንያት ነው የምንሰቃየው እሱ የሚገባበት ምንም አይነት ምክንያት ይገባል ሰው እየተሰማኛለ አትንኪ ባክሽ ወረዛ ምንም የኔት ምናምን እህተን ሄደና ፈልግበት ውጣ አይወጣም እሱ ማውራት ነው የፈለከው ወይም ይዛችሁ ጋር ነው አውራ እዚህ መታችሁ አትጩ አይወጣም ይገባል ግቢና እንደሰው በስራ ይገባታል ታያለሽ ፖሊሽን ስለምታቂ አይመለከትሽም
ምንድን ነው ማውራት? የመጣ ነው እኛ ጋር ምንም አይመለከተኝም። ስለአንተ መምጣት አመጣጥ አይመለከተኝም። አልጠየቁህም እኮ ቤቱ የኔ ነው። ላሳይሽ እንዴ? በስሜ ነው ያለው። ጭራሽ የሰው ቤት ነው ትለኛለህ? ፈሙልታ ቤቱ በስሜ ነው ያለው፣ በእኔ ስም ነው ያለው። ከፈለግሽ ዛሬ ላስወጣሽ እችላለሁ፣ ግን አብረን ያሳለፍነው ጥሩ ጊዜ ስላለ ዛሬ አስወጥተሽ ነበር። ስላልቻልሽ ነው። ስለዚህ አስገቢኝ። የምገባበት ምንም ምክንያት የለም። ገብተን ሰውዬ አትንካኝ፣ አገባም ውጣልኝ። ለምንድን ነው የምትገቡት? አንቺ ማንንም እየጎተትሽ መምጣት ጀመርሽ። ጭራሽ ኮተት ይዘሽብኝ መምጣት ጀመርሽ። ማንንም አልጎተትኩም። ተረጋጉና እናውራ። ቤቱ የኔ ነው፣ የኔ ነው ቤቱ እኮ። ቤቱ የማንም ይሁን ማለት የኔ ነው። እንነጋገር። አንቺ በሽተኛ አድርገሽ ሰውዬ አስረሽኝ ቁጭ አልሽ። እስቲ በሽተኛ አደረግሽ። አዎ በሽተኛ ማንዶሽ በደንብ አውቃለሁ። ምንድን ነው ቁጭ የምለው? እስቲ አንዴ ካሜራ ሴታፕ አድርገን እንቀጥል፣ እናወራለን። እሺ ሲጀመር ካሜራ ምናምን ይዘሽ ነው የመጣሽው ጭራሽ አይደል? ተረጋጊና እናወራለን። ምንም መረጋጋው ነገር የለም። ይሄ ኮተትህንም ይዘህልኝ ውጣ። እናወራና እንነጋገር። ማንንም ዝም ብለው መቅረጽ እንደማችል ታውቃለህ አይደል? እኮ እናወራ። ላውራ ጊዜ እኮ ይስጥሽኝ አይደል? እኮ ሲጀመር አልፈልግም። ለምን አታወራም? አይመለከትሽም። ታወሪያለሽ። ለምንድን ነው የማወራው? አንቺ ስላልሽ ነው የማወራው። እኔ በሷ ምክንያት በሽተኛ ሆኛለሁ፣ ታምሜያለሁ። አስወጡልኝ። እዛ የትም ስትንቀሳቀሽ ከርመሽ ትመጫለሽ። በሷ ምክንያት በሽተኛ ሆኜ ትያለሽ። እናውራ። እኔ ትነጋገር። ምንድን ነው የማወራው? ምንም የማወራው ነገር የለም። ውጡልኝ። ውድ የአዲስ ጎጆ ቤተሰቦች እንግዲህ ከለምለም ጋር ስንገናኝ ገና እንደገባን ትንሽ በነገር ነበረ የተቀበለችን። ያው አለመግባባቱን ገና ከመግባታችን የምናየው ይሆናል። ምንድነው የተፈጠረው፣ ምንድነው አለመግባባቱን ያመጣው የሚለውን ነገር እንግዲህ ቁጭ ብለን እናውራ ብለን ትዕግስትም እንግዲህ ይሁንታዋን ሰጥታን ቤት ገብተን ልናውራ ነው። ተራ በተራ ስለምናውራ አንቺ ተረጋጊና ከሷ ጋር ወጪ ደግሞ ወደ አንቺ እመጣለሁ። እንግዲህ ምን እንደተፈጠረ በስሱ ነገርሽኛል፣ ግን ለተመልካቾችም ግልጽ እንዲሆን እስቲ ከስር መሰረቱ ንገሪኝ። ከሷ ጋር ያለው ነገር ነው እንግዲህ አብዛኛው የህይወትሽ ክፍል ጠብ ውስጥ ያለው ማለት ነው። እና ምንድን ነው የተፈጠረው የሚለው ነገር እስቲ አስረጂኝ። እኔ ከሷ ጋር ያው ብዙ ጓደኛሞች ነን፣ ብዙ ነገር አሳልፈናል። በጣም የማምናትና የምወዳት እህቴም ጓደኛዬም ብዬ አምኛት ነበረ። ግን እኔ ታምሜ ነው ያለሁት። አሁን ላይ ታምሜ ባለሁባቸው ሰዓቶች እሷ ለእኔ ያላት አመለካከት ብቻ አይደለም፣ በቃ ወደ መጥፎ ጥርጣሬ እንድወስደኝ አድርጋኛለች። መጥፎ ጠራጠራታለሁ። ጸበል እየጠጣው ነው። አንድ ጊዜ ትዕግስት ተረጋጊና፣ ይገባኛል። የአንቺን ጊዜ ደርስና ደግሞ ከአንቺ ጋር ቁጭ ብለን እናወራለን። እሺ አንዴ እንጨርስና እንመጣለን። እስቲ ከስር መሰረቱን ጀምር። እንዴት ነው ትውውቃችሁ የጀመረው? እኔ እና እሷ በጥሩ ጓደኛሞች የተባልን ጥሩ ጓደኛሞች፣ ጥሩ ታማቾች ሆነን ነበረ የተቀራረብ ነው። ስንቀራረብ የት ነው የተገናኛችሁት? እኛ የተገናኘ ነው እኔ እና እሷ ይሄ ነው ብዬ ባልልህም ጊዜውን ባላስታውሰው በጣም ረዥም ዓመት በስራ አጋጣሚ ነበር ያገኘዋት። ነገር ግን አጋጣሚ በዚች ቤት ውስጥ ይሄ ቤት በእኔ ስም ነው ያለው፣ እሷም ታውቃለች። በእኔ ስም ለእኔ የተሰጠኝ ቤት ነው። እዚህ መታ እንድትኖር ተነጋገርን። እዚህ መታን በምትኖርበት ሰዓት እንደ እህት እንደ ጓደኛ ነበርን። ግን እዚህ ከመጣች በኋላ ለእኔ በአጠቃላይ ጥሩ አመለካከት የላትም። ቤቱ እንደውም የኔ ነው እያለችኝ ያለችው። ወደ እሱ እንመጣለን። ቆይ ያው አንድ ላይ እየኖራችሁ ነው። እሷም እዚህ ቤት ብዙ አስተዋጽኦ እንዳላት ሰምቻለሁኝ። ያው አንድ ነው ቤታችሁ፣ የሁለታችሁን ቤት ነው ብዬ ነው ማስበው። ግን ይህንን ችግር የፈጠረው ነገር ምንድን ነው የሚለው ነገር ቀስ እያልሽ አስረጂኝ። ረጅም ጊዜ በጓደኝነት ቆይታችሁ እንደዚህ አይነት ሴጣን በመሀላችሁ የገባው ምንድን ነው? በመሀላችን የገባው እኔ በሚያመኝ ሰዓት እንደ ጓደኛ እንደ እህት ከጎኔ ልትሆን ይገባ ነበረ። ግን በሱ ላይ ተደርባ ነው እኔ እንደወጣላት ትፈልጋለች። ከዚህ ቤት እንደወጣላት ትፈልጋለች። ለእኔ ጥሩ አመለካከት የላትም። ከኔ ኋላ ብዙ ነገሮች ታደርጋለች። ከኔ ኋላ የምታደርጋቸው መጥፎ ነገሮች እሷ ላይ እንድጠራጠር አድርጎኛል። ጸበል እየጠጣው ነው። ከውስጥ የሆነ የሚወጣ ነገር አለ። ገና አሁንም አልለቀቀኝም። አንዴ ትዕግስት፣ አንዴ ፕሮዲሰሮቼ አንዴ አስወጡልኝና ከእሷ ጋር አንዴ አስወጡልኝ። ይቅርታ፣ ትመጫለሽ። ተረጋጊና ትመጫለሽ። እንጨርስና በቃ እሺ።
እንግዲህ ወደ ቤተሰቦቼ ጎን ለጎን ያላስቀመጥኳቸው በመሀላቸው ያለው ነገር ትንሽ አስቸጋሪ ነው። እንዴት እየኖሩም እንደሆነ ግራ ያጋባል። ምክንያቱም እንዳያችሁት ገና ከበሩ ስንገባ ጀምሮ ያው እኔንም ለማነቅ ሙከራ እያደረገች ነበረ እና ይገባኛል። ከኋላ ያለ አንድ ስሜት ሊኖር ይችላል። እሱን ጊዜ ወስደን ቁጭ ብለን የምናወራው ይሆናል። እንግዲህ ረጅም ጊዜ ጓደኛሞች ነበራችሁ፣ አብራችሁ ነው የምንኖሩት። ይሄ የቀበሌ ቤት እንደሆነ እንግዲህ ነግረሽኛል። አብራችሁ እየኖራችሁ መሀል ላይ የተፈጠረ ጉዳይ አለ ብለሽኛል። እስቲ ግልጽ አድርገሽ ንገሪኝ። መቼ፣ ምንድን ነው የተፈጠረው የሚለውን ነገር አስረጅኝ እስቲ። የተፈጠረው እኔ ካመመኝ በኋላ ነው። ምክንያቱን ምንድን ነው እየተቀያየረች ነው የምትሄደው። በየጊዜው ጸባዩ ይቀያየራል። የበፊት ጓደኝነቷ የበፊቱ የለም፣ ጠፍቷል። እየተቀያየረች በምትሄድበት ሰዓት ከኔ ጎን አለመሆኗ እኔን በጣም መጥፎ ጥርጣሬ ውስጥ እንዲከተኝ ያደረገኝ እና መሀላችን ላይ አለመግባባት ተፈጠሩ። ምክንያቱም እዛ ቦታ ላይ እሷ ይሄን ለእኔ መጥፎ አመለካከት ሊኖራት የቻለው ለእኔ ጥላቻ ስላላት ነው። ጭራሽ ከቤት እንደወጣ ልክ እንዳየኸው አሁን ስትገባ እንደነበረው ነው ከቤት እንደወጣ የምትፈልገው። ከቤት እንደወጣ ነው የምትፈልገው እና በቃ እንደዚህ ነው። ቤቱን በአንድ እግሩ ተነስታ ዝም ብላ ቤቱን በአንድ እግሩ ትመነቅረዋለች። እኔ እንደወጣ ትፈልጋለች። እኔ ታምሜ ቤት በምተኛበት ሰዓት እሷ ደስተኛ አይደለችም። ይገባኛል። አሁን ከስሜት እንውጣና አሁን አንቺ እንግዲህ ያረገችሽን ነገር ነው የነገርሽኝ ያለሽው። እሷም እንግዲህ አርጋኛለሽ ብላ የምታስበው ነገር ሊኖር ይችላል። እንግዲህ ከእሷ ጋር ሳወራ የምንሰማው ነገር ነው። ግን አሁን ለሰውም ግልጽ እንዲሆን እንደዚህ ተፈጥሮ ነው እንደዚህ ሆነው የምትይ ነገር ካለ ንገረኝ። እሱ ነው የተፈጠረ ይሄ ነው የምልህ ነገር የለም። በዚሁ ቤት በእኛ በራሳችን ያለው ነገር እኔም የማላቀው ነገር እንዳለ እሷ ብትነግረኝ ደስ ይለኛል። እሷን ብትነግረኝ ግን ቅድም እንደነገርሽኝ በሩ ላይ እሷም አንቺ ማግባት እንደምትፈልጉ ነግራችሁኛልና ማግባት እፈልጋለሁኝ። አግብቼ መኖር እፈልጋለሁ። ጸባዩን ካስተካከለች ብትኖር ደስ ይለኛል። ካላስተካከለች ግን እሷም ቤት ራሷን ችላ መኖር አለባት። እሷም ራሷን ችላ ትኖር። እኔም አግብቼ መኖር እፈልጋለሁ። ግን እሷ ጓደኛዬም ሲመጣ እንዲመጣ አትፈልግም። ማንም ሰው እዚህ ቤት እንዲገባ አትፈልግም። አንቺ ፍቅረኛ ሲመጣ? አዎ እሱ እዚህ ቤት ሲገባ እንዲገባ አትፈልግም። የእሷስ ፍቅረኛ ሲመጣ? እኔ ብዙ ተቆጣጥሬያት አላቅም። የእሷ ጓደኛ ሲመጣ እኔ እንደዚህ አይግባ የምላት ነገር የለም። በእርግጥ እሷም እንደምትቆጣ እኔም እቆጣለሁ። ግን እሷ ዘላ ለማነቅ ነው የምታስበው እና እኔ ይሄ ነው የምለው እንትን የለም። እንግዲህ በእርግጥ የተወሰነ ነገር አይተናል ስንገባም። ግን ምንድን ነው ያው ሴቶች ናችሁና አንዳንድ ነገሮች ሊኖሩ ይችላሉ በመሀላችሁ። ግን ለእኔም እንግዲህ ስትጠሪኝ ጊዜ የሆንኩት ነገር አለ። ኦልሞስት የመግደል ሙከራ ነው የደረሰብኝ። ጸበልም ሄጄ የሰማሁት ነገር አለ ብለሽኛልና ምንድን ነው የተፈጠረው? ምንድን ነው ያደረገችሽ? ጸበልም የጠጣሽ ነው እንግዲህ ቅድም በሩ ላይ እንዳየሁትና እስቲ እሱን ነገር እስቲ ንገረኝ። ጸበል እየጠጣው ነው እጠጣለሁ። አሞኛል፣ ያመኝ ነበረ። አሁንም አልተወኝም። ግን እሷ መሀል ላይ እንደዛ በምንጨቃጨቅባት ሰዓት ላይ ጸበል እጠጣለሁ፣ ጸበል ቦታ እሄዳለሁ። ግን እሷ ይሄን ነገር እኔ ልትረዳኝ ስላልቻለች እሷ ያደረገችው ተንኮል ነው ብዬ ነው ማምነው። ውስጤ ጥርጣሬ ያለኝ እሷ እንደዚህ ያደረገችው ነው ብዬ ነው ማስበው። ምን ያደረገችሽ ይመስልሻል? እኔ ብቻ አንተ ለሰው የምትጠራጠረው ጥርጣሬ አለ አይደል? ይሄን አደረገችኝ ብለህ እርግጠኛ ባትሆንም ከአለው ከድሮ ፍቅሯ አንጻር እንድትጠራጠር የሚያደርግህ አለ። እጠራጠራለሁኝ። በቃ ለእኔ ለትልቁ ለእንትኔ ዋናው እሷ ነች ብዬ ነው የማስበው። ካላት ጥላቻ ከነበራት ፍቅሯ አሁን ላይ ወደ ሄደችበትን ጥላቻ ሳስብ ያን ነው የማስበው። በቃ እሷ ጋር የሆነ ተንኮል እንዳለ ግን ያ ተንኮል ግልጽ ስለ አልሆነልኝም ለእኔም። ግን ያው እንደምጠረጥረው እኔም ጠረጥራታለሁኝ እሷን። ያው መጠራጠሩ እንዳለ ሆኖ ትንሽ ወደኋላ ልመልስልሽ እና በፊት የነበራችሁ የፍቅር ጊዜ ነበረ። በጣም ሰው የሚቀናባችሁ ጊዜም እንደነበረ ሰምቻለሁኝ እና ስለዛ ጊዜ እስቲ አስታውሽኝ የተወሰነ። አዎ ጥሩ ጊዜ ነበር። እኔ የበላሁትን በልተን እሷ የለበሰችውን ለብሼ አንድ ላይ የማንለያዩ ጓደኛሞች ሰው የሚቀናብን ነበርን። ተለያይተንም የማንገባ ነበርን። ግን ከታመምኩኝ በኋላ ነው ነገሮች እየተቀየሩ መምጣት የቻሉት። ከዛ በፊት በጣም ጥሩ ጓደኛሞች የተባለን
እርስ በርሳችን የምንተሳሰብ ጓደኛሞች ነበርን። ከጓደኛም አልፎ እንደ እህት የምንተያይ ነበርን። ግን አሁን ላይ ያ ነገር የለም፣ ጠፍቷል። አሁን በትክክል ምንሽ ነው የሚያምሽ? እኔ ሆዴን ያመኛል። ሆዴ ውስጥ የሆነ የሚንቀሳቀስ እንትን አለ እና እሱ ነው። አሁን በስልክም አውርተሽኛል። እሷ ናት ያበላችኝ ነው የምትይኝና ለዛ የሚሆን ማስረጃ አለሽ? አይ እኔ ማስረጃ የለኝም። ያው የምነግርህ ጥርጣሬ አለኝ በማለት ነው። ያው እጠራጠራለሁ ካላት ከኔ ፍቅሯ ከቀነሰው ከመቀነሱ ከእሷ አንጻር ነው እንጂ እሷ ሙሉ በሙሉ እሷ በላችኝ የሚለው እንትን የለኝም። እሷ በላችኝ ብዬ አላስብም። ግን እሷ ከኔ ፍቅሯ ስለቀነሰብኝ ለእኔ ጥሩ አመለካከት ስለሌላት በፊት እንደዚህ ስላልነበረች ነው። በፊት እንደዚህ ያልነበረን ሰው ታውቀዋለህ። በፊት የነበረ ጓደኝነትና አሁን ላይ ያለው ልዩነት ልዩ ሲሆንብህ የምታውቀው የራስህ መንገድ አለ። ከዛ አንጻር ነው እንጂ እሷ አበላችኝ የሚለው አይደለም። እሷ አበላችኝ ብዬ ሙሉ በሙሉ መደምደም አልችልም። ግን በቃ ከጥርጣሬ ካሉት ነገሮች አንጻር ጥርጣሬ አለኝ። እንግዲህ አንድ ቤት ውስጥ እየተኖረ የራስ የሚሉትን ሰው እየጠረጠሩ አብሮ መኖር ትንሽ ከባድ ይመስለኛል። የምትበሉት አንድ ላይ ነው፣ የምተኙት አንድ ላይ ነው። ቤቱም እንደምታየው ጠበብ ያለ ነው እና እንዴት ነው ከሚጠራጠሩት ሰው ጋር አብሮ መኖር አንቺ? ያው ሙሉ በሙሉ ውጪ ብለህ ለማስወጣት ያሳለፍካቸው ጊዜያቶች ደግሞ ይወቅሱሃል። አብረህ አሳልፈሃል፣ ጥሩ ጊዜ አሳልፈሃል። እርግጠኛ ባልሆንክበት ነገር ያ ውጭ ማለት አልችልም። በጣም የሚዋደዱ ጓደኛሞች እንደነበሩ ያስታውቃሉ። ከአነጋገርሽም እንደዛ የተረዳሁት ምናልባት ጓደኛሽም ትዕግስት ትንሽ ግልፍተኛ ስለሆነሽ ይሆናል እንጂ ውስጧ ንጹህ ነው ብዬ አስባለሁ። በመሀል ውስጥ ያለውን ነገር ክሊር አድርገሽ ግልጽ አድርገሽ አልነገርሽኝም። እውነት ለመናገር ምናልባት ከእሷ ጋር ማውራት ሳይኖርብኝ አይቀርም እና አንድ ላይ አስቀምጬ ባወራቸው ደስ ይለኝ ነበረ። ተመልካቾቼ ግን አንድ ላይ የሚቀመጡ አይነት ሰዎች ሆኖ አላገኘኋቸውም። ሲተያዩ ካልተደባደብኩ ነው የሚሉትና ለዛ ነው በየተራ እያወሯቸው ያላቸው። ስለዚህ ፕሮዲሰሮቼ እባካችሁ እሷን አስገቡልኝና ከእሷ ጋር የተወሰነ ቆይታ ላደርግና አንቺም ደግሞ ተመልሰሽ ትመጫለሽ። እሺ አስገቡልኝ እስኪ። እንግዲህ እሷ እስክትመጣ ድረስ የተወሰነ ነገር ላውራ። ምንድነው እንደገባኝ ከሆነ በጣም የሚዋደዱ ጓደኛሞች ነበሩ። በመሀላቸው ግን የገባ ነገር አለ። ምንድን ነው የሚለው ነገር ግልጽ አይደለም። በተለይም ደግሞ ሁለቱም ማግባት ይፈልጋሉ፣ ወንድ ይዘው መምጣት ይፈልጋሉ። ግን ቤቱም ጠባብ ነው፣ የቀበሌም ቤት ነው እና ያ ይመስለኛል ጠቡ። ምናልባት ከዚህ ጀርባ ምን እንዳለ አላውቅም። ፕሮዲሰሮች እሺ ያስገባት። እሺ ለምንድን ነው የጠራችሁ? አሁን ቅድም አውርተናል። ጥሩ ነገር አውርተናል አይደል? ቅድም ስንገባ እኮ በቃ አውራሃት አይደል? እሷን አውርታችሁ ጨርሳችኋል አይደል? እኔ ደግሞ አሁን ምንም ማውራት አልፈልግም። በቃ አሁን አንዳንዴ ተበድያለሁ ብለሽ ስለምታስቢ በደልሽን ልሰማ ነው የመጣሁት እና ሲጀመር አንተ ማን ትሁን ምን እኮ እኔ እኮ በእርግጠኝነት አላወኩም። ማለቴ የሰው ገል ልትሆን ትችላለህ። እንደዛ በፍጹም አታስቢ። እኔ ሳሚ ይባላለሁ፣ የአዲስ ጎጆ ጋዜጠኛ ነኝ። ማንኛውም ነገሮች ብትጠይቅኝ ብታወሪኝ እንደ ወንድም እሰማሻለሁ። እሷን ለመደገፍ አይደለም የመጣሁት። ምናልባት ተበድያለሁ ብላ የጠራችኝ በእርግጥ እሷ ናት። ግን አንቺም ተበድለሻል ብዬ አስባለሁ። ምክንያቱም ያለ ነገር እንደዚህ አትሆኝም። ከበር ጀምሮ ስንገባ የነበረው ነገር ትንሽ ከባድ ነበር። እንግዲህ ካሜራም ጠፍቶ ስንጨቀጨቅ ነበር ረጅም ሰዓት። አሁን ትንሽ ረጋ ብለናል፣ ሰከን ብለናል። እስቲ እናውራ። በማውራት ደግሞ መፍትሄ ይመጣል ብዬ አስባለሁኝ እና ትዕግስት ተረጋጊ፣ ስለ ራስሽ የተወሰነ ነገር ንገሪኝና ከዛ ደግሞ ከእሷ ጋር የተፈጠረው ነገር እንስሙ። መፍትሄ አይጠፋም ብዬ ስለማሰብ ማለት ነው እና ተረጋጊ። ጥርስሽን መንከስ ምናደድ አያስፈልግም። አስፈላጊ ያለ ካለሁበት ነገር አንጻር ከዚህም በላይ ሊሆን ይችል ነበር። እንደውም ያው ረጋ ብዬ ነው እያወራሁ ያለሁት። ለሱ በጣም አመሰግናለሁ። ስለ ትህትናሽም በጣም ነው አመሰግነው። እንግዲህ ከለምለም ጋር ረጅም አመት ቆያችሁ፣ አብራችሁ ኖራችሁ እስከ 12 ዓመት በላይ ቤተሰብ ናችሁ። አንቺ ብትሆኚ እዚህ ቤት ድርሻለሽ፣ ቤተኛ ነሽ። መጀመሪያ እስቲ ዋጋውን ለሚያውቀው ሰው ነበር ይገባኛል። እስቲ ስለ ጣፋጩ ጊዜ፣ ስለ በፊት ለነበራችሁ ጓደኝነት አንስተን እንጀምር።
በፊት የነበራችሁ ነገር እስቲ ትንሽ አውሪ። ባውራ ደስ ይለኝ ነበር፣ ግን አሁን ካለሁበት ነገር አንጻር እሱን አስቤ ወደ ኋላ እንደገና መረበሽ አልፈልግም። ይጠቅመናል። አሁን ለምናወራው ነገር ስለሚጠቅመን ነው። ያለፈው ነገር ይጠቅመናል። አሁኑ ያው ነግረሃለች ብዬ አስባለሁ። እሷም በጣም ነው የምትወድሽ ነው ለመናገር ያወራች ነበርና እሱን እንኳን በእኔ ቦታ ስትሆን ብቻ ነው የምታውቀው። ያው ትወድሻለች። የሰው ልጅ ሲጀመር እወደዋለሁ እንጂ ይወደኛል አይባልም። እና እኛ ራሳችንን እንኳን የሚወደንና የማይወደንን ሰው ሳንለይ አንተ ስለ እሷ ትወድሻለች ባትል ደስ ይለኛል። ከንግግሯ እንዳየሁት ነው። እሱን በሂደት የምናየው ነገር ነው። እኔ በተግባር እያየሁት ያለሁት ነገር ስላለ አንተ ስለነገረችው ብቻ እንደዛ ማለት የለብህም። ያው እኔ ሌላ ነገር ሊሰማኝ ይችላል። እስቲ ምንድን ነው የተፈጠረው ነገር እስቲ አስረጂ። ያው እንደነገረችው እኔ እና እሷ ረዥም ጊዜያችን ነው። እንደውም ለማንኛውም ለሚያይን ሰው እንኳን ጓደኝነት ማለት ጓደኝነት አይመስልም ነበረ ሲጀመር። በቃ እህትማማቾች እንደሆነ ነበረ ሰው የሚያውቀው። እኔም ውስጤ ላይ ያለው እንደዛ ነበረ። ለምለም ምንሽ ናት የትም ቦታ ላይ ስጠየቅ እህቴ ናት። ሲጀመር የሚያይን ሰው ደግሞ አይጠይቅም። ሲጀመር ምንሽ ናት ብሎ አይጠይቅም። ምክንያቱም በውስጡ የሚያስበው እህቴ እንደሆነች ስለነበር ማለት ነው። ግን ምን አለ መሰለህ አንዳንዴ መላመድም ጥላቻ ሊሆን ይችላል፣ አላቅም ብቻ እንደውም ብዙ ጊዜ ስትላመድ ነበር ይበልጥ እየተዋደድክ ውስጥ ለውስጥ ስትግባባ ነበር ይበልጥ እየተቀራረብክ መጣው። ግን እኔ እንጃ የእሷ ነገር በተቃራኒ ሆነ። አላቅም ምናልባት ያው በፊት ላይ አንድ ስራ ቦታ ነበርና በተዋወቅንበት ሰዓት ከዛ በኋላ ያው ስራ ቦታም ቀይራለች። ብቻ አብዛኛው ነገሯ ከኔ ጋር ወይ ቤት ስመጣ ነው የምንገናኘው ወይ በምንወጣ ሰዓት አብረን እንውጣ ተባብለን ነው የምንገናኘው። ምናልባት በዛ መሀል ትንሽ መራረቃችን የፈጠረው ክፍተት ይሁን አላቅም። ብቻ ብዙ ነገሯ እየተቀያየረ መጣ። ያቺ በፊት ላይ ማቃት ለምለምን እያጣኋት መጣው። አንተ ራስህ አስበው፣ በጣም የምትወደው ሰው በጣም ይወደኛልም ብለህ የምታስበው ሰው አብረኸው ያለኸው ሰው ድንገት ሳታስበው ባህሪው ሲቀየር መጀመሪያ ግራ ይገባሃል። ከዛን ግን ነገሮችን ለማስተካከል ነው የምትወስነው። እንደውም እንደዚህ ባረግ እኮ ሊለወጥ ይችላል ብለህ ታስባለህ። ብዙ መንገዶችንም ትሞክራለህ። እነዛንም ሳልሞክር ቀርቼ አይደለም፣ በደንብ ሞክሬያቸዋለሁ። ግን ያም ደግሞ ሊለውጣት አልቻለም። ይበልጥ ይሄ ከመራራቁ ወደ ጥላቻው እየዞረች ስትመጣ ደግሞ አንተም ሰው ነህና የሆነ ሰው እሱ የጥላቻ ፊቱን እያሳየህ እሱ ካንተ ለመራቅ እየሞከረ መቼም እኔ በግድ ካልተጠጋው ወይም እኔ በግድ ካልወደድኩ አትልም። ሰው ነህ፣ ድክመታችን ነው ይሄ። ለዛ በቃ እሷ እንደዛ እየሆነች ስትመጣ እኔም የበፊቷን ትዕግስት መሆን አቅቶኝ ሊሆን ይችላል። ማለት ምንም በሷ ምክንያት ብቀየር እንኳን እንደነበርኩ መቀጠል ግን አልችልም። ይገባኛል ስሜትሽ። ግን እኔ አሁን እውነት ለመናገር እሷን አውርቻት እሷን አስወጥቼ አንቺን ያስመጣሁት ይሄ ነው የምለው ነገር ምክንያት ስላላገኘው ነው። እሷ የምትለኝ ነገር አንቺ የምትይ ነገር በአጭሩ ሰዎች ሲሰማችሁ ለሁለታችሁ ጠብ መንስኤ ይሄ ነው የምትይ ነገር ምንድን ነው? ያው መጀመሪያ የመሰለኝ እንደነገርኩ ይሄ የመራረቃችን ምናምን ክፍተት የፈጠረው ነበር የመሰለኝ። በኋላ ላይ ግን በቃ ብዙ ነገሮችም የተወሰነ በእድሜ ብዙም ባይሆን ትንሽ ትበልጠኛለች እና ከዛ አንጻር ያው ሴት ልጅ ስትሆን ደግሞ ይሄ ጊዜ ሄደ ማግባት አለብኝ ምናምን ብለህ የምታስበው ሀሳብ አለ። እሷ ብቻ አይደለችም፣ እኔም እንደዛ ላስብ እችላለሁ አስባለሁም። እና ያን ነገር እያሰበች ስትመጣ ተቀለ በቃ ከኔ ጋር ያላት ግንኙነት መቆም እንዳለባት ጭራሽ እርግጠኛ ሆነች። ማለት እኔ ከዚህ ቤት ማውጣት እንዳለብኝ፣ እኔ በእሷ ህይወት ላይ እንደማይመለከተኝ ምናምን ነገር ማለት ነው። እንደዛ ስትባል ደግሞ ስንት ዓመት የኖርኩበት ቤት አንድ ሰው ስለፈለገ ብቻ የሆነ ነገር እሷ ማድረግ ስላሰበች ብቻ ውጪ ብላ የምታስወጣኝ አይነት ሰው አልሆንም። ሲቀጥል ደግሞ እሱ ብቻ እንዳይመስል ማለት እኔ እንደ አንድ ሰው ብዙ ነገሮች ልፈልግ እችላለሁ። የሚገርም ነገር እኔ በራሴ በጣም ነው የምተማመነው። እሱ ራሱ እንደሌላ ነገር ያስቀናታል። እያንዳንዱን የማደርጋቸው ነገሮች ለእሷ የቅናት ምንጮቿ ናቸው። በቃ ቅናት ካለ ደግሞ የትም ቦታ ላይ ሰላም ለመፍጠር በጣም ይከብዳል። ያ ከዛ ከመራራቁ ይሄ ማግባት ከመፈለጓ ምናምን እየገፋ መጥቶ ሙሉ ነገሯ ወደ ቅናት ተቀየረ ጭራሽ።
እኔ ስወጣም ስገባም ስበላ ስጠጣ ስራ ስሄድ ሁሉ ነገሩ ቅናት ላይ ሆነ ማለት ነው። እያንዳንዱ ነገር ደግሞ አንድ ሰው በእያንዳንዱ ነገር መቅናት ከጀመረብን ለአንተ ተንኮል ነው እያሰበ የሚመጣው። በዛ መሀል እኔ እንጃ እንዲህ ብዬ ቃል አውጥቼ ማውራት አልፈልግም ነበር። ምንም ቢሆን ዛሬ ላይ እንደዚህ ብታረገኝም ትናንት በጣም መወዳት ጓደኛዬ ነበረች። ግን በዛ መሀል እሷ በዛ ነገሮች በመቅናቷ ምክንያት ይሄ ምንድን ነው የሚባለው ብቻ ይሄ ተንኮል ስራ እሷ አሟታል ታማለች ጸበል እሱን እኮ ለእኔ ማስረዳት አይጠበቅብህም ማለት ለምታደርገው ነገር ሰው ነኝ መቼም ዝም ብዬ ላያት አልችልም። የግድ የሆነ ነገር ስታረገኝ የሆነ ነገር ማድረግ አለብኝ። ይቅርታ አድርግልኝ እንደዚህ ስላልኩ። ግን እውነት መናገርሽ ጥሩ ነው። አንተ አንድ ሰው መጥቶ እየገደለህ እሺ እኔ እሞታለሁ ብለህ ከተቀመጥክ እና ከገደለህ ይሄ የራስ ጥፋትና የራስ ችግር ነው። እኔ እሷ ልገለኝ ሙከራ እያደረገች ነው እንግዲህ ችግር የለውም ለምለም ምላት ምንም አይነት ምክንያት አይኖርም። በዛም በምን ያህል እርግጠኛ ነሽ አንቺን እንደዛ እንደምታረግሽ? እኔ እንጃ አልነገረችም። ለእኔ እኮ ትነግረኛለች ስለ ያው መቼም ቅጥታ መታያ እንዳንሆን እንዲህ እኮ አድርጌ እንደዚህ ሰርቼ እኮ ምናምን ብላ አልነግረኝም። ግን አለ አይደለ የሆነ እንዲህ አንድ ቤት እየኖርክ የሆነ ነገር ብቻ ግልጽ ይሆንልሃል። ስለዚህ እኔም በዛ መንገድ አውቃለሁ። እሷ የሆነ ነገር ላረገችው ደግሞ የግድ ልከፍልበት ይገባል። እንደገባኝ እንግዲህ ሁለታችሁም እዚህ ቤት ውስጥ እያላችሁ ችግር ተፈጥሯል። ያን ችግር ለመፍታት እንግዲህ ሁለታችሁም በተለያየ መንገድ ለመጎዳዳት እርስ በራስ አታክ ለመደራረግ ጥረት ያደርጋችሁ እንደሆነ የተረዳሁት እኔ። መቼም አንድ ሰው እኮ መጥፎ እያረክ ገለህ እኮ አንተ ጥሩ ብቻ አረግለታለሁ የምትለው አንተ ፈጣሪ እኮ አይደለም። ሲጀመር አችልም። ይሄ የሰው ባህሪ አይደለም። አሁን ከመታመም ጋር የሚያገናኘው ነገር አለ? ያንቺ እጅ አለበት? ከኔ መታመም ጋር የሷ እጅ አለበት። አንቺ ምንሽን ያምሻል? የግድ እኮ መታመም እሷ እንዳለችው ሆድ ምናምን ለየተው ማለት አይደለም። እኔ በሷ ምክንያት ስራዬን አጥቻለሁ። በሷ ምክንያት ጭንቀት ውስጥ ገብቻለሁ። ጭንቀትን የሚያክል በሽታ ደግሞ የትም ያለ አይመስለኝም። እንደዚህም በሳጨው በሷ ምክንያት ነው። ይሄ ሁሉ ነገር ለእኔ በጣም ትልቅ በሽታ ነው። ምን አይነት ነው አስተዋጽኦ? ለምሳሌ ለአንቺ መጨነቅ፣ ለአንቺ ስራ ማጣት ምን አይነት ነገር አድርጋ ነው እንደዚህ ያደርገች ብለሽ ምታስቢው? እኮ የምትጠቀመው የሆነ ባዕድ ነገር አላት በቃ እሷ። አዎ ስለዚህ በቃ የሆነ ነገር ስላደረገች የሆነ ነገር አደርጋለሁ አለቀ። ምንም ማወቅ የፈለግከው ይሄን ከሆነ ይኸው በቃ ተነገረህ። እኔ እንደውም ይሄ ቤት በቃ እኔ እንጃ እኔ እንዴት እንደሆነ አላውቅም። ወይ አስወጥተዋት ወይ አስወጥተውኝ በቃ ማለት የኔ መሆን ባለበት መንገድ የሷ መሆን ባለበት መንገድ የሷ ቢሆን ደስ ይለኛል። እኔ ሲጀመር ከሷ ጋር አንድ ቤት ውስጥ መኖር ከዚህ በኋላ በጣም አስጠልቶኛል። ላያት ሁላ ነው የማልፈልገው። እንግዲህ ተመልካቾቼ ትንሽ ከበድ የሚል ነገር ይመስለኛል። ምክንያቱም ለምለም ታማ ጸበል የጠጣች እንደሆነ ኦልሞስት በቀን 5 ሊትር ነው የምጠጣው። ሆዷ ውስጥ የሆነ ችግር እንዳለ የሰማሁት። እንግዲህ ትዕግስትም ደግሞ በዚህ በልኩ ጉዳት ደርሶብኛል፣ የስራ እድሌን የብዙ ነገሮችን ያበላሸችው እሷ ነች የሚል ነገር ነው እንግዲህ እንደተረዳሁት። ምናልባት እንግዲህ ከመንፈሳዊ ነገር ጋር የተነካካ ነገር እንደሆነ ነው የምረዳው አይደል? አዎ ግልጽ እኮ ነው። በቃ ያው ነግራለች ብዬ አስባለሁ እሷ። ስለዚህ ግልጽ ነው ራሱ ነው በቃ ምንም አዲስ ነገር የለውም እኮ። መፍትሄ ማይኖር ከሆነ ምናልባት ወደ ከፋ ነገር የሚሄድ ነገር ስለሆነ መፍትሄው ምንድነው ብለሽ የምታስቢው? ምን የከፋ ነገር ይኖረዋል? ከዚህ በላይ ምን የከፋ ነገር አለ? በቃ የሆነ ዋጋ አስከፈለችኝ፣ የሆነ ዋጋ አስከፈልኳት። ምንም በቃ ነገርኩህ እኮ መፍትሄ አለኝ ብለህ መፍትሄ ይዤ መጥቻለሁ ካልክ የሆነ ነገር አድርገህ ለእኔም በሚገባኝ መልኩ ለእሷም በሚገባት መልኩ ለያይን መፍትሄ የምታመጣ ከሆነ። ካለበለዛ ግን በቃ በመሀል ገብተህ እኛ በምንጨርሰው መንገድ መጨረስ ያለብንን እንጨርሰዋለን። እንደዛ ከሆነ በቃ አንተ ውጣ፣ ተመልሰህ እንዳመጣ እኛ እንቀጥላለን። በቃ ማድረግ ያለብንን ራሳችን እናውቃለን። ምናልባት እሷን አስገብቼ አብረን ለሶስት ማውራት የምንችልበት መንገድ ይኖራል ከተረጋገች? ከእሷ ጋር ምንም ማውራው ነገር የለም።
ማውራትም አብሮ መቀመጥም አልፈልግም ከሷ ጋር። አይዶ ነው እንግዲህ ሁለቱን አንድ ላይ ማስቀመጥ ለኔ ከባድ ነው። በጣም ሞክሬያለሁ ከካሜራ በፊትም እና የሰው ልጅ በዚህን ያህል መጠን ይጠላላል ብዬ አላስብም። አንድ ቤት ነው የምትኖሩት አነሰን በዛና ስላልገጠመ ነው እባክህ። ቢያንስ እዚህ ጋር ቁጭ ብላ ብናወራ ለምንድን ነው ቁጭ ማለት በቃ አውርታት ነበር አይደል? እኔንም አውርታኛል። ሌላ እኮ መጠየቅ የምፈልገው ነገር ካለ እኮ አሁንም ጠይቀኝ፣ እኔ ስጨርስልህ እሷን አውጥተህ ደግሞ አስገብተህ ደግሞ ትጠይቃታለህ። እዚህ ጋር አብሮ መቀመጡ ምን ጥቅሞ አይታየኝም። ትንሽ ከባድ ነው እውነት ለመናገር። ምክንያቱም እስከዛሬ በፕሮግራማችን እንደምታውቁት ምንም አይነት ነገር ቢፈጠር ሰዎች ቁጭ ብለው ያወራሉ፣ ይነጋገራሉ። ከዛ ደግሞ መፍትሄ ይኖራል። በራሳችን መንገድ ደግሞ የምናጣራቸው ነገሮች ይኖራሉ። መጀመሪያ ማብረድ ማቀዝቀዝ ያለብን ነገር እንዳለ ይሰማኛል እና ሁለታችሁንም እንግዲህ ከካሜራ ውጭ በግል ለማውራት እሞክራለሁኝ። እንግዲህ ተመልካቾች የሚፈጠረው ነገር አብረን የምናይ ይሆናል። ከፕሮግራሙ ጋር እኔ ሳሚ ነኝ። አብራችሁን ቆዩ።